አንቺ ስልክ ሁለት ጊዜ እኮ ገለበጥኩ ነው ያስወጣሽኝ እኮ ነው እንዴ? ሁለት ጊዜ እኮ ነው የገለበጠኝ ቤቱ እምቢ ብሎ ነው። ቆይ ግን አሁን የተናገረችው ልጅ የአንቺ ስልክ ነው አይደለ እንዴ? ምን ሌላ ነገር ይወራል ወይስ? በቃ ገኒ እየተይው ተይ፣ ሌላ ነገር እናናወራ። እንዴት ዋልሽ? ሰላም ዋልሽ ገኒ? እንዴት ዋልሽ ወይዘርጌ? ኧረ በስመ አብ ወልድ መንፈስ ቅዱስ። በእናትሽ ቀን የኔም ደብሮኛል ለራሴ። ምንድን ነው ማለት እኔ ስራ ነው ይስሩበት። ምንድን ነው መቅዲ? ደስ ካላለሽ እኮ መተው እንችላለን፣ ችግር የለውም። አታይ በቃ ዝም በይ አንቺ፣ ሌላ ነገር እንትን አትበይ። አይ እሷ እያለች ያለችው ብዙ ሰው አንቺን እንትን እያለ ነው፣ እየጠመደሽ ነው ምናምን ነው እሷ እንትን እያለች እኮ። ለምን ግልጽ እኮ ስለማታረጊው ነው። በምንድን ነው የሚጠመደው? አንቺ ለምን ግልጽ አታረጊውም? ህዝቡ ሚስማ ምንድን ነው ችግሩ? እኔ ከእንትን ከሀገር እንትን አፈናቁልኝ። ምን ቢጠምዱኝ እኮ ምንድን ነው ችግሩ? የተለየ ነገር ነው ወይ የምናወራው? ወይስ ከሰው የተለየ ነው ወይ የምንናገረው? ምንድን ነው ችግሩ? የተለየ ነው እንግዲህ በቃ ምን ሆነ የተለየ? አሁን ዛሬ እሱ የተናገረው እንዲሸፈን ነው። ይሄ ሁሉ በዛው የሚሸፈን ነገር የለም። የሆነ ነገር አለ። የኔም የመጨረሻ ይሆናል። ዛሬ እንገማመጥና በስነ ስርዓት እንነጋገር። ገኒ አንድ ነገር ልንገርሽ፣ ምንም አትናገሪ ዛሬ። እኔ ነገ እሷ ከመጣች ካልመጣች አይቼ እናገራለሁ። እንደዚህ የሚባል ለምን ይለያያሉ እንዴ? ለምን እንዴ? ሌላ ነገር ካላቸው ይንገሩን፣ ሳንናገር እነሱ የሚያደርጉት ነገር ካለ። አረ የምንም መለያየት የለም በእናትሽ። አሁን እውነት መስሎሽ ነው እንደ ገኒ? ግን አምነሽ ነው እንደ መለያየቱ ሲባል ነው? እኔ ስለ መለያየቱ አይደለም እኔ አሁን ማውራት የፈለግኩት። አረ ምንም መለያየት የለም። እኛ ትላንትና እንግዲህ ኮሜንት ላለው ነው መጥቶ እንኳን ደስ አላችሁ አላለንም። እኛ በመለያየታቸው ምን እናገኛለን? የምናገኝ ነገር አለ? እንኳን ደስ ያላችሁ ምን የተለየ ነገር አልተባለም እኮ። ምንድን ነው እስኪ ንገሪኝ ገኒ፣ የዛሬ ቤት እኔ ምንድን ነው? ፍቅር እኮ እምነት ነው። ፍቅር ህይወት ነው አይደለ? ትላንትና አለችው፣ ዛሬ ወስኖ መጣ። ዛሬ ከዚህ ትንሽ ርቄ ልሄድም እችላለሁ አለ። እሱ የለመደው ነው። ይሄ ነው የእሱ ፍቅር፣ ይሄ ነው መስዋዕትነት የሚከፍለው ለእሷ። ይሄንን ነው እኛ ቆመን እዚህ አንቺ ትክክል አደረለሽም መረዳት አለብሽ፣ አንቺ እሱን እንትን ማለት አለብሽ ብለን እንዳለ እንትኑን ያመጣው ራሱን ንጹህ የሚያደርግ እሱ። ይሄ ነው እንዴ ፍቅር? እምነት ነው። ደርሷት ቢሆን እቺ ልጅ እሱን ላለማውጣት ብላ እየተጎዳች ታዩ። ደርሷት አልደረሰች ታዩ። ፍቅር እምነት ነው። ፍቅር መስዋዕትነት ይከፈልለታል። ትናንትና አለችው እሱ ቋፍ ላይ ነበር እንዴ? ቋፍ ላይ ነበር ማለት ነው። እንደኔ እሱ ሰበብ ነበር ማለት ነው የሚፈልገው። እኔ ዝም በል ዛሬ። እኔ መጨረሻዬ ነው ከዚህ ላይ የመጨረሻዬ ነው ዛሬ። በቃ እኔ ማውራውን አዳምጪኝና ታወሪያለሽ። ዛሬ እንደው በመድኃኒዓለም ይቅርታ አድርጊልኝ። ለምን አላወራም? ችግር የለም። እሺ አዎ ቋፍ ላይ ነበር እንዴ ትናንትና አለችው። ዛሬ ይዞ መጣ። እሱ ሲዋሹ ነበር ለካ። 2 ዓመትም ፍቅረኛ አልነበሩም ማለት ነው። እኛ ነበርና ምንሞኝ የነበረው ለካ እነሱ ፌክ ነበረ እንዴ ሲሰሩ የነበረው እንዴ? ፍቅር እኮ እምነት ነው። ፍቅር እኮ እስከ መቃብር ነው። ፍቅር እኮ ደም ያስፈስሳል። ትናንትና አለችው፣ ዛሬ ይዞ መጣ። ምን ነው ይሄ ነው እንዴ ፍቅር? እንዴ ፍቅር እኮ እንደዚህ አይደለም። ስራም ሆኖ ቢሆን እስቲ ፍቅር እንዴት መስዋዕትነት እንደሚከፈል፣ ፍቅር እንዴት ታጋሽ እንደሆነ፣ ፍቅር እስከ ጥግ እንደሆነ ምን ነው አላሳየንም? ዛሬ በለመደው አማርኛው እንትን ብያለሁ ተስተካክያለሁ አለ። ምኑን ነው የተስተካከለው? ድሮም ሻንጣ ይዞ መሄድ ነው። አሁንም ሻንጣ ይዞ ለመሄድ ተዘጋጅቷል። እንደዚህ ነው እንዴ? ለዚህ ነበር እንዴ? ለካኛን ነበረ ሲያታልሉን የነበረው። ግን የትልቅ ሰውም ግፍ አለው። እውነት ከሆነ ስራም ከሆነ ደግሞ እንደዚህ አይደለም። ፍቅር እንዴት መስዋዕትነት እንደሚያስከፍል። ፍቅር እምነት ነው። ፍቅር ቃል ኪዳን ነው። ፍቅር ሞት ነው። እስከ ሞት ድረስ ነው። እስከ ጥግ ድረስ። እንደዚህ ነው እንዴ? እንደዚህ ሊያደርግ ነበረ እንዴ? ለካ እኔ እኮ እሱ ብትሆን ያመጣችው። አዎ እሱ ነው ያመጣው። ነገሩን ያመጣው እሱ፣ ስራውን ያመጣው እሱ፣ ሄደው እሱ፣ የተገናኘው እሱ ከእሷ ደብቆ። ይሄ እስከዚህ ድረስ ነው እንደሚሄደው።
አሃ ትናንት እንደዛ ሲያደርግ የነበረው እንዲህ እንድትለው ነበር እንዴ? ለካ እንደዚህ ይሄንን መልስ እንድትሰጠው ነበር እንዴ? እሱ ሲጠብቅ የነበረው በቋፍ ላይ ነበራ። ለካይን ነበር የሚፈልገው። ውጭ ሀገር ሄዳለሁ አለ ብለዋል። የተባለውን ነው ና እንወስድሃለን ችግር የለም እየተባለ እየተላከለት ነው። እሱን ነው የሚነግረን። ይሄዳ ይህ ጥርግ ይበል። ሲሞንም አንዴ አዳምጪኝ የኔ እናት አንዴ ቆይ ሙት አድርጌ እናንተ የምታሩትን እኔ ሙት አድርጌ ልሰማ ነው። አሁን ትንሽ ላውራና ማለት ነው። ይቅርታ የኔ እናት ምን መሰለሽ ብሩኬ ከዚህ በፊት ምን እዚህ ቤት እንደሆነ ተናግሬ ያለው ብሩኬ ሃይሚ ምድር አርጓት ከዚህ ህይወት በራሷ ጊዜ እንድትወጣ ይፈልጋል። ከዚህ በፊትም ተናግሬ ያለው። ከዛስ እሷ በወሰነች ጊዜ እሱ ለምኖ ነበር እንዲሆኖ ነበር እንዲባል የራሱ ስም እንዲጸዳ ፈልጎ ብሩኬ ሃይሚ ሳቶ ብሩኬ ከዛስ ትላንትና እቺ ልጅ ልትፈትኖም ይሁን እስቲ ምን አይነት እርምጃ ይሄዳል የሚባል ነገርም ልታውቅም ይሁን ተናገረች አይደለ? ትላንትና እንለያይ ብላ ስትናገር እሱ ለካ በውስጡ ደስ ብሎታል ማለት ነው። ዛሬውኑ በቃ በአባቷ ፊት በቃ እኔና ሃይሚ ተለያይተናል። እንዲ ማ ባመጣ ራሱ ባመጣው ነገር አይደል እንደዚህ የደረሱት እነሱ እንዲ እንደገና ዞሮ ራሷን ጥፋተኛ ያደርገ ራሱ ጥፋተኛ ሆኖ ደግሞ ማለት ነው። ውጭ ሀገር ለመውጣት በጣም ጉጉት አለው ልጁ። ውጭ ሀገር ለብዙ ችግር ነው። ራብ አለ፣ ጥማት አለ፣ ማልቀስ አለ፣ መሳቅም አለ። ውጭ ሀገር ላይ ብዙ ጊዜ እሰማዋለሁ ብሩኬን ውጭ ሀገር ምናምን ምንድነው ውጭ ሀገር ብርቅ አይደለም እየኖረን ነው። ምንም ሲመችም ሳይመችም እንዴ ልጅ ቢረጋጋሰ እቺ ልጅ ምን ባደረገች ነው እንደዚህ የምትገፋው? እኔ በጣም ነው ያዘንኩት። እቺ ልጅ ተገፋ አትበይ። ምንድነው የምትገፋው? ምንድነው ስራውን የሚያመጣው ራሱ ምንም ባታረገው ሁኔታ ብትገፋ አትበሉ። ምንድነው የምትሆነው? ምንም አትሆንም። እሱ ቋፍ ላይ ነበረ። የትኛው ፍቅር ነው? እኔ እሰማለሁ። አዎ እኔ በውስጤ ያስኩት ይሄን ነው። ከእናንተ እየሰሙ ምናልባት የሚያወራው ነገር ሊኖር ይችላል፣ ግን አውሩ። ያሳፍራል። ዊዘር ምን ነው ዝም አልሽ? እያዳመጥኩሽ ነው። አውሪ እና ነገርኩሽ እኮ ምንድን ነው የምትይው? አንቺስ ምንድን ነው ለዚህ ማለት ብዙ ግራ ገባኝ አትበይ ዊዘርዬ። ምንም ግራ የሚጋባ ነገር አይደለም። ይሄ ትክክለኛ ነገር ነው አይደለ እንዴ? ስራም ቢሆን ይኸውልሽ፣ ስራም ቢሆን ዊዘርዬ